ሳፖርት እናደርጋታለን። እንደ ሩታ እንደ ድሮ ደጋፊዎች እሷ እኮ የወንድ ችግር የባል ችግር የለባትም አይደል? ሄርሜላ እያመጣችሁ አታች አታድርጉ ፕሊስ ጋይስ። እሺ በቃ ከሌላ ሰው ጋር ኤዲት እያደረጋችሁ ከሌላ ወንድ ጋር አታድርጉ። በቃ ልጅቷ አይመጥናትም። እኛ እዚህ ቤት ማማዬ ይቅርታ፣ እኛ እዚህ ቤት እንደዚህ አይነት ባህሪ የለብንም። እንደዛ ነው፣ እንደዛ ለሁሉም እንዲሆን ነው ማርዬ። ቴንኪዩ እና አይመጥናትም። አብርሃምም በቃ ያለ ቦታዋ ነው። በቃ ልጅቱ የሚመጥናት ቦታ አላገኘችም እና የሚያከብረ አብርሃምም የፈለገው እንደዚች አይነት ባለጌ ሰው ነው የፈለገው። የሚያከብረውና ሪስፔክት የሚሰጠውን ስላልፈለገ የሚፈልገውን ምርጫው የሱ ነው እና እኛ ምንድን ነው ምንለው ሄርሚን እንዳከበርናት እሷም ልጅቱ ክብር ያላት ናት። ዩ ሃቭ ቱ ሪስፔክት ፎር ኤቭሪባዲ ፎር ሀር ፕሊዝ አታች እያደ አሁን የሩታ ብዙ ጊዜ የባል ችግር አለብኝ ብላ ነገራቸው ይሁን አዶ ነው በቃ እያመጡ የሆኑ ሰዎች ጋር አታች ከአዶናይ ጋር አይቻታለሁ አታች ያደርጋሉ። እኛ የችግር የለብንም የዚህ የሆነ ኳስ የሚጫወት ወንድ እኛ የዚህ አይነት ችግር የለብንም እና እኛ አላማችን ሄርሚ ጀግና ናት። ፍቅር ያስተማረችን ፍቅር፣ ትትናን፣ ሪስፔክትን ብዙ ነገር በእሷ ውስጥ አይተናል እና እኛም ደግሞ ተመልካቾቿ በዚህ አይነት ሲቹዌሽን ውስጥ ነው እሷን ሳፖርት የምናደርገው የምናጠነክራት እንጂ ከሌላ ፒክቸር አታች እያደረግን ከዛ እኔ የወንድ ችግር አለብኝ እንዴ ብላ ፊል ታደርጋለች ጋይስ እና የእሷን አይምሮ መጠበቅ እኛ ይሄ ግሩፕ በብዛት ካየሽው እኔ የምገባበት ቤት እመቤት ነኝ። እንደዚህ ከሌላ ወንድ ጋር የምናመጣና መጣም እኛ ማለት ነው ሪማይንድ ለማድረግ ነው። ቴንክ ማድረግ ጀስት ሪማይንድ ነው። ያው ለጥንቃቄ ጥሩ ነው። ያው ልስንገባ እሷን በቃ እኛ ያንን ያናደድን የመሰለን ብናደርግ እኛ በቃ ስርዓት ያለን ነው። እኛም በዚህ ነው የምናሸንፈው። እሷ ጨዋ ሴት ስለሆነች ከማንም ወንድ ጋር እናመጣለን። ያቺኛው እንኳን አሳይታን ነው ከወንድ ጋር ከብዙ ሰዎች ጋር መታብን ነው በዛም ያደረገች እና እችኛዋ ግን ስርዓት አላት። ራሷን ለፍቅር ብላ ዝቅ ብላ የፍቅር ዝቅ በማለቷ ያገኘችው ዋጋ አይታችኋል። እና በዛሬ ቪዲዮ ምን ተሰማሽ? እስቲ የዛሬ ቪዲዮ ያዘንኩት ይሄን ለማነው አንሰሩ ለሄርሜላ ነው እሙዬ። ይሄ ለሄርሜላ መልስ ነው። ምክንያቱም ሄርሜላ ጥሩ ሰው ናትና ምን ብሎ ፌስ ቱ ፌስ ይናገር? አንደበቱ ታሰረ። ልጁ የውሸት ሰው ነው። ውሸት ብቻ ነው በቃ በውሸት ስለተጠጋት ያ ነገሩ አሳፈረውና ይቁረጥላት ብሎ ነው ይሄንን ፒክቸር ለእኛም ለኦዲየንሶቿም ለሄርሜላም አንሰር ሆኖልናል። ፌስ ቱ ፌስ አንፈልግም ከሱ ጋር መጠየቅ ጥያቄም ሄርሜላ እንድታቀርብለት እኔ እንኳን ሳፖርት አላደርጋትም። ለምን በቃ ተመልሶልናል። እንደዛ አሁን ለዚች ልጅ ላይ ጥሩ ነው ብላ ይቅርታ እሙዬ ትጨርስ ያሳባ እሺ እኔ እሙዬ ምንድን ነው መሰለሽ አሁን እንደዚህ እንዲህ አይነት ላይፍ ለዚች ልጅ በቃ ማለት ተናግራለች እኮ ትላንት። እሺ ብሎኝ ወድሻለሁ ብሎ ካለኝ ለሱ ከዚህ በላይ ሆነለታለሁ ብላለች። ሰውየው ይሄንን ደግሞ አይመቸውም። ክብረት ነገር አይፈልግም። መደብደብ፣ ክብረት ይሄ ባዛር መደረግ ነው የለመደውና የለመደበት እዛ አሁን አንድ ነገር ተደርጎ ደግሞ መድኃኒት ተደርጎብኝ ነው እያለ ቢወድቅም እኔ ሪስፖንሲቢሊቲውንም አልወስድም። ለሱም እንደዚህ ሳፖርት አድርጌ ኮሜንትም አልሆነም። ለሱ የፈለገውን ይሁን። ሄርሜላን ግን ከዚህ በኋላ እንዲደርስባት አንፈልግም። እሷን እየመጣ እያሻሸ ጉንጯን እየሳመ ሰው ማፍቀር እኮ ኃጢአት አይደለም አይደል ጋይስ? ከሷ ሲጣላ እየሳመ ልጅቱ ደግሞ በቃ ሰው እና በተቻላችን መጠን እኛ ሄርሚን አለውልሽ ብለን መደገፍ ከዚህ በኋላ ራሷን ታስከብር። ኢቨን እንኳን ብትገናኝ በቃ የራስን ላይፍ ኑር፣ እኔም በራሴ ህይወት ኖራለሁ ቴክል ስለነበረ ጊዜ ብላ እዛ ሴት መዝጋት አለባት እንጂ እዛ ሲበደል ይመጣል እዚህ ጋር እሷ የወደቀ አንሽናት እንዴ ስታቀና ሄደ እየወደቀ ይመጣል። እሷ ይለፋል ያለኝ ይሄ ነው። ቴንኪ ጋይስ አመሰግናለሁ። የሀሳብሽን ቀጥይ ማሬ። እኔ ዛሬ ቪዲዮን እስከ መጨረሻ ነው ያየሁት። ቪዲዮ ምን እንደተረዳሁበት ታውቂያለሽ? ቪዲዮ ላይ ሩታ ሱሰኛ ሴትና የሴክስ ጥማት ጭንቅላቷ ላይ እንደተወቀረ ነው የተሰማኝ ዛሬ። እውነቴን ነው የምልሽ። ሊሆን ይችላል
ስለ እውነት ሊሆን ይችላል አይደለም። ከገባ ሰዓት ጀምራችሁ ዝም ብላችሁ እዩ። ሩታ ሀጅ ናት። ከዛም ትርከሰከሳለች። ከዛም ግን ዛሬ ቪዲዮዋ አነባበሷ አነካትም። እሱ ምንም ነገር አነካትም። ያልሆነ ቦታ እየሄድክ ነው አለችው። አየሻለን? ታዲያ ይሄ ጥማት አይደለም? ይሄ ምንድን ነው የሚያስብለው? ይሄ ምንድን ነው የሚያስመለክተው? እቺ በኢየሱስ ክርስቶስ ይቅር ይበለኝ። ስለዚህ ሩታ ምንድን ነው መሰለሽ እንዴ፣ እኔ ከዚህ በፊትም አሁንም ሁሌ ነው የምናገረው፣ ኢትዮጵያ የቆመችው በጴንጤ ጸሎትና በኦርቶዶክስ ጸሎትና በሙስሊም ጸሎት ነው። ሩታም እውነት አትሳቂ። ሩታና አብርሽ ኢትዮጵያን ሚስማር ነው የሚያዘንቡት። የአባቶች ጸሎት፣ የሙስሊሞች ጸሎት፣ የጴንጤ ጸሎት ነው ኢትዮጵያን ያቆማት። ሲሪየስ አትሳቁ። ይሄ ማትቅ አይደለም። እሙዬ አሁን የሩታ ብቻ ኢንተረስትድ ብቻ ሳይሆን አብርሃም ስንቴ ነው ልጅ ቴኬር የሚያደርገው? በሳምንት ሶስቴ በተከታታይ ሆነ። ምንድን ነው ራቁት ፎቶ ሚዲያ ላይ እንደዚህ አዋርዳው እንዲህ መሆኑ ግን አይገርምሽም? እኔ ቤት ማለት ነው የአዲስ አበባ ልጅ ነው፣ የእሱ ተከታይ ነው። እኔ ቤት ገብቶ እኔ ቢሆን ዞር ብዬ አላያትም አለ። ሚስት ማለት ምን ማለት ነው? ገመና ሸፋኝ እኮ እኛ ልንገርሽ፣ እኛ የአዲስ አበባ ልጆች ምሪንዳ መግዣ እንኳን ባይኖረው ወክ አድርገን ተሳስመን የምንለያይነን። ምሽ እንደዚህ ዝሙት የምንሰራ ሴቶች አይደለንም እኛ። እውነት ነው። እኔ ባደግኩበት እኔ በኖርኩበት ብዙ ቦታ። ስለዚህ ሩታ ማለት ደግሞ ሁሉም ቡታጅራዎች አሁን ዛሬ ብሩኬ ሀይሚ ቤት ስታጸዳ ፓንት ቢኪኒ ፓንት፣ ጡት መያዣ፣ ሊፕስቲክ፣ ጸጉር መያዣ ነው ያገኘችው። ይሄ ምንድን ነው ታዲያ የምትሉት እናንተ? እንዴት ፍራንክ ነው አይደል? ፍራንክ ነው አለች። እንዲህ ያለቀሰች? አዎ ፍራንክ ነው አለች። እንዲህ ያለቀሰች? አዎ በኋላ እኮ የሆነ ነገር ነው ያሳመነኝ ብላ ስስቅ ነበር። እቺ ቆሻሻ ከዚህ በኋላ ማንንም አላይም። ድሮ ምን እሱ ብሩኬም እሷም አትመቸኝም። በተለይ እሱ አይመቸኝም። እንባ መጣ። እያለቀስኩ እኮ ነው ያየሁት ቪዲዮውን። አንቺ ብሩክ እያለቀስኩ ነው ያየሁት። ሲሪየስ ፍራንክ ነው። መጨረሻ ላይ ፍራንክ ነው እኮ እየሳቀሽ ነበረ። መጨረሻ ላይ እንባውን አይታችሁታል? አይኗ ላይ አልቅሳለች፣ ግን እየሳቀች ነበረ። አልጨረስኩትም። ግማሽ ላይ ፓንቱን ስታወጣው፣ ቁስኛሻውን ስታወጣው፣ ሊፕስቲኩን ስታወጣው እኔ ይህንን ጉድ አናይም። እነዚህ ዝሙታሞች ብዬ ዘግቼው ጣይቱ ግን እሙዬ አሁን እኔ እንዳንቺ ጥያቄ መጠይቅሽ ማለት ነው የአብርሃም አሁን አንገት መልፋት ቅልስልስ የሚያደርገው እኛ አሁን ፊድባክ እንድንሰጠው እኮ ነው። አይ ሳይፈልግ ነው እንድንለው እኮ ነው። ይሄ እኮ እኔ ቤት ገብቼ አንገቴ እንደፍቼ ቁጭ ብዬ አለው አለች። ይደውልልኛል ብዬ እየጠበቁት ነው አለች። ግን እሱ ቪዲዮ ለቅቀልኝ አለች። እኔ እሱ ይመጣል ብዬ ብዬ ጠብቀዋለሁ አለች። እሱ ቪዲዮ ፖስት ያደረገልኝ ቪዲዮ ነው ፖስት ያደረገልኝ። እኔ ከአቤላ ያን ወሬ ከሰማው በኋላ አቤላ እንደዛ ካለኝ በኋላ ቤት ገብቼ ቁጭ ብዬ እንትን ስል ይደውልልኛል ብዬ ስጠብቅ ኧረ ቪዲዮ ፖስት አደረገልኝ አለች። ምን ማለት ነው ይሄ? ይሄ እኮ ውጪ መልስ እኮ ነው። አሁን ይሄ ለጥያቄዋ መልስ እኮ ነው። ምንም እንኳን ኒው ነገር የለም። በቃ እንደማይፈልጋት እኮ አቤል ተናግሯል። አቤልና ብሩክ ደግሞ ሲመጡ የሆነ ነገር ይዘው እንደመጡ ማወቅ አለብን እኛ ራሱ። ወንድሙ አለችው ሌላ ነገር ፍለጋ ካልሆነ ትናንት መጥተሃል ዛሬ መጥተሃል። እኔ እኮ ህግ ቤት እንደተባለ ከሆነ ሁሌም በሶስት ቀን ስትመጣ በስነስርዓት ደቂቃ ራሱ ቁጭ አትበል ተብያለሁ። አይተህ ውጣ ነው የተባልኩት። እንደዛ ከሆነ ትናንት መጥተሃል ዛሬ መምጣት አልነበረብህም። 2 ቀን አይተሃል። ከዛ በፊት እሱ ልጄ ስንት ቀን አንተ ጋር ውሎ ነው የሰጠኸኝ መምጣት አልነበረብህም አለችው። ትክክል ናት። ዛሬ ደግሞ ያንን ገለዋን አየ፣ ይሄ አኞ ገለዋን አየ፣ ፈዘዘ ለምቦጩን ጋይስ አሁንም ጥሩ ነገር እኛ እናውራ። አሁን በመልካም ነገር እኛ አሁን የሄርሚ ደጋፊዎች አይምሯቸውን መቀየር አለብን። ከነዛ የምንለየው ምንድነው? በጥሩ የፈለገውን ያርግ። በቃ እሱ እዛ ይፈልጋለሁ ብሎ ያለበት ቦታ ይሄድ። እዛ የሆነ ወድቆ ሲመጣ ደግሞ እኛ እዚህ ሄደን አስተያየት አንሰጥም፣ አንቀበለውም። አሁን ነገና ከነገ ወዲያ አይተህ ማለት ነው
ነገሮችን አይተን እንዳለ ፎሎ ነው ምን ፎሎ እናነሳለን። ሰብስክራይብ ነው ማለት ነው። ተባብለን አይደለ ጋይስ? አዎ እናነሳለን።